ከአክቲቭ ወደ ፓሲቭ ቮይስ መቀየር ይከብዳል ወይ? ከአክቲቭ ወደ ፓሲቭ ቮይስ መቀየር የአንድ ነገር ለውጥን በመረዳት ብቻ ልጨርሱ ትችላላችሁ። እሱም ቨርብ ቱ ቢ ይባላል። ቨርብ ቱ ቢ የምንለው አንዱ የኦግዚላሪ ቨርብ አባል ሲሆን ስራው ሁኔታን መግለጽና ዋና ግስን ከባለቤት ጋር ማስማማት ነው። ያው ዋና ግስ የምንለው ደግሞ ድርጊቱን አሳዩ በመሆኑ ማለት ነው። ይህንን ካለን ከአክቲቭ ወደ ፓሲቭ ቮይስ ላይ ልንጠቀማቸው የምንችላቸው የቨርብ ቱ ቢ አይነቶችን እንመልከት። እነሱም ፕሬዘንት ሲምፕል ላይ ቨርብ ዋን ነበር የምንጠቀመው ዋና ግሳችን። ያ ወደ ምን ይቀየራል? ኢዝ ወይ አም ወይ አር ይኖርና ከዛ ፕላስ ቨርብ ስሪ ይሆናል ማለት ነው። ፓስት ሲምፕል ላይ ቨርብ ቱ እንጠቀም ከነበረ ወዝ ወይም ደግሞ ዌር ፕላስ ቨርብ ስሪ ይሆናል። ፊቸር ሲምፕል ላይ ዊል ፕላስ ቨርብ ዋን እንጠቀም ነበር። ለዚህ ወደ ፓሲቭ ስትቀይሩት ዊል ፕላስ ቢ ፕላስ ቨርብ ስሪ ይሆናል ማለት ነው። ማስታወሻ፣ ሌሎቹ ነገሮች ባለቤት ወይም ደግሞ ድርጊት ፈጻሚው ሰብጀክት ምንለው ማለት ነው እና ድርጊት የሚፈጸምበት ኦብጀክት ቦታ ማቀያየር እና ዋናውን ግስ ወደ ቨርብ ስሪ መቀየር ብቻ ነው የሚጠበቅባችሁ ማለት ነው። ኦኬ እንቀጥል። ፕሬዘንት ኮንቲኒየስ ቴንስ። ፕሬዘንት ኮንቲኒየስ ቴንስ ላይ ቨርብ ዋን ፕላስ ቨርብ ዋን ፕላስ አይንጂ የነበረውን ኢዝ ወይ አም ወይ አር ፕላስ ቢይንግ ፕላስ ቨርብ ስሪ ይሆናል ማለት ነው። ስለዚህ ቨርብ ስሪ አይቀርም አስተውላችሁ ከሆነ። ፓስት ኮንቲኒየስ ቴንስ ላይ ቨርብ ቱ ፕላስ ቨርብ ዋን ፕላስ አይንጂ የነበረው ወዝ ወይም ደግሞ ዌር ፕላስ ቢይንግ ፕላስ ቨርብ ስሪ ይሆናል ማለት ነው። ፊቸር ኮንቲኒየስ ቴንስ ላይ ዊል ቢ ፕላስ ቨርብ ዋን ፕላስ አይንጂ የነበረው ዊል ቢ ፕላስ ቢይንግ ፕላስ ቨርብ ስሪ ይሆናል ማለት ነው። ኦኬ፣ የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ ያብስራ። ኦኬ፣ ፕሬዘንት ፐርፌክት ቴንስ። ፕሬዘንት ፐርፌክት ቴንስ ቨርብ ዋን ፕላስ ቨርብ ስሪ የነበረው ወደ ሃቭ ወይም ደግሞ ሃዝ ፕላስ ቢን ፕላስ ቨርብ ስሪ ይቀየራል። ስለዚህ ቨርብ ዋን እያልን የነበረው ምንድነው? ከቨርብ ስሪ ጋር ይስማማ። ከዚህ በፊት የነበረውን ቪዲዮ ካያችሁ ይገባችኋል። ይሄ ነገር በጣም ቀላል ነው። ስለዚህ ቴንሶች በስማቸው ተመስርተን ነው ቨርቦቻቸውን የምናስቀምጥ። ስለዚህ ፕሬዘንት ፐርፌክት ቴንስ ስንል ፕሬዘንት ፐርፌክት ማለት ፕሬዘንት ቨርቧን ያሳያል፣ ፐርፌክት ደግሞ ቨርብ ስሪን ያሳያል። ስለዚህ ቨርቧኑ እዚህ ጋር ከቨርብ ስሪ ጋር ሊስማማ የሚችል ቨርቧን መሆን አለበት። ለዛ ሃቭ ወይም ደግሞ ሃዝ ይሆናል ማለት ነው። ኦኬ፣ ፓስት ፐርፌክት ቴንስ ላይ ቨርብ ቱ ፕላስ ቨርብ ስሪ የነበረው ሃድ ፕላስ ቢን ፕላስ ቨርብ ስሪ ይሆናል። ፊቸር ፐርፌክት ቴንስ ላይ ዊል ፕላስ ሃቭ ፕላስ ቨርብ ስሪ የነበረው ዊል ፕላስ ሃቭ ፕላስ ቢን ፕላስ ቨርብ ስሪ ይሆናል። ከዛ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ላይ ቨርብ ዋን ፕላስ ቨርብ ስሪ ፕላስ ቨርብ ዋን ፕላስ አይንጂ የነበረው ወደ ሃዝ ወይም ደግሞ ሃቭ ፕላስ ቢን ፕላስ ቢንግ ፕላስ ቨርብ ስሪ ይሆናል ማለት ነው። ፓስት ፐርፌክት ኮንቲኒየስ ላይ ስንገባ ቨርብ ቱ ፕላስ ቨርብ ስሪ ፕላስ ቨርብ ዋን ፕላስ አይንጂ የነበረው ሃድ ፕላስ ቢን ፕላስ ቢንግ ፕላስ ቨርብ ስሪ ይሆናል። ይህንን እንዳለ በነገራችን ላይ ቀጣይ ፓርት ላይ በጥያቄ ልምምድ እንዲሁም ደግሞ መልስ አሰራር ማሳይ ይሆናል። ስለዚህ አብራችን ቆዩ። ፊቸር ፐርፌክት ኮንቲኒየስ ቴንስ ላይ ዊል ሃቭ ቢን ፕላስ ቨርብ ዋን ፕላስ አይንጂ እሱ ወደ ዊል ፕላስ ሃቭ ፕላስ ቢን ፕላስ ቢንግ ፕላስ ቨርብ ስሪ ይሆናል ማለት ነው። ኦኬ፣ ልታስተውሉ የሚገባው ነገር ሁሌም በፓሲቭ ቮይስ ላይ ከቨርብ ቱ ቢቀጥሉ ቨርብ ስሪ ይኖራቸዋል ማለት ነው። ስለዚህ ይህን ሀሳብ በጥያቄዎችና በምሳሌ በተግባር የቀጣይ ክፍል ላይ ምናይ ይሆናል። እንዳትወጡ ጠብቁ። በአንድ ቀመር ሁሉንም የአክቲቭ ቮይሶች ወደ ፓሲቭ ቮይሶች መቀየር ይቻላል? አዎን፣ እሱን ከምሳሌ ከተግባር ጋር ምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። መግቢያ ይድረስ ለእናንተ አጀንዳ ክፍል 1 የአክቲቭ ቮይስ እና የፓሲቭ ቮይስ ልዩነታቸው። ክፍል 2 አክቲቭ ቮይስ ወደ ፓሲቭ ቮይስ ሁሉንም መስሪያ ቀመር ከነተከባበሩ። ማጠቃለያ ክፍል 1 የአክቲቭ ቮይስ እና የፓሲቭ ቮይስ ልዩነታቸው። አክቲቭ ቮይስ ባለቤቱን አጉልቶ ለመናገር የምንጠቀመው አረፍተ ነገር ነው። ምሳሌ he plays football። ይህ አረፍተ ነገር በዋነኝነት ስለ አድራጊው አሊያም ደግሞ ስለ እሱ ኳስ መጫወት ነው አተኩሮ የሚያወራው። ፓሲቭ ቮይስ ይህ አረፍተ ነገር አይነት በዋነኝነት አተኩሮ የሚያወራው ድርጊቱ ስለተፈጸመበት አካል ነው። ምሳሌ football is played by him። እዚህ ጋር እንደምታዩት ዋነኛው ትኩረት ስለተጫወተው ግለሰብ ሳይሆን ስለተጫወቱበት ነገር አሊያም እዚህ ጋር ስለ ኳሱ ነው። አክቲቭ ቮይስ ወደ ፓሲቭ ቮይስ
ከአክቲቭ ወደ ፓሲቭ ቮይስ በምትቀይሩ ጊዜ መጀመሪያ አክቲቭ አረፍተ ነገሩ ላይ ማግኘት የሚኖርባችሁ ቨርብ ወይም ደግሞ ግሱ ያለበትን ቦታ ነው። ምክንያቱም ደግሞ ግሱ ያለበት ቦታ ከግሱ በፊት የድርጊቱ ፈጻሚ ወይም ደግሞ ሰብጀክት ነው። ከግሱ ቀጥሎ ደግሞ የሚገኘው ከግሱ ቀጥሎ የሚኖረው የድርጊቱ የተፈጸመበት ወይም ደግሞ ኦብጀክት ነው። ይህ ሁሉ እውነት የሚሆነው ግን አክቲቭ አረፍተ ነገሮች ላይ ነው። ምሳሌ ሺ ስተዲድ ሃርድ ፎር ዘ ኤግዛም። ስለዚህ በዚህ አረፍተ ነገር ውስጥ ያሉት ክፍሎች በቅደም ተከተላቸው ባለቤቱ ወይም ደግሞ ሰብጀክት ሺ እሷ፣ ግሱ የድርጊት ቃሉ ስተዲድ አጥንታለች፣ ድርጊቱ የተፈጸመበት ኦብጀክት ዘ ኤግዛም ተተክቶ የተጠናለት ፈተና። ዘ ኤግዛም ዋዝ ስተዲድ ሃርድ ፎር ባይ ሀር። ስለዚህ እዚህ አረፍተ ነገር ውስጥ ያሉት ክፍሎች በቅደም ተከተላቸው ድርጊቱ የተፈጸመበት ኦብጀክት፣ ስለዚህ ዘ ኤግዛም ተተክቶ የተጠናለት ፈተና ማለት ነው። ግሱ የድርጊት ቃሉ ወይም ደግሞ ስተዲድ ወይም ደግሞ አጥንታለች፣ ባለቤቱ ሰብጀክት ወይም ደግሞ ሄር ወይም ደግሞ እሷ። በነገራችን ላይ እዚህ ጋር ሰብጀክት ሳይሆን ኤጀንት ነው መሆን ያለበት። ኤጀንት የሚሆንበት ምክንያት ደግሞ ድርጊቱን የፈጸመው አካል እዚህ ጋር ደግሞ እሷ ድርጊት ፈጻሚዋ በመሆኗ ነው ማለት ነው። ስለዚህ ድርጊቱን አድራጊው አካል ኤጀንት እንለዋለን ማለት ነው። ሌላኛው መተላለፍ የሌለበት ነጥብ ለሁሉም ፓሲቭ ቮይስ አረፍተ ነገሮች የምትጠቀሙት የግስ አይነት ቨርብ ስሪ የምንለውን ነው። ቨርብ ስሪ የምንለው ግስ ብዙውን ጊዜ ኢኤን ወይም ደግሞ ኢዲ በስተመጨረሻው ያለው ነው። ምሳሌ ቨርቧን ወደ ቨርብ ስሪ ኢዲ በስተመጨረሻው ያላቸው ፕሌይ ፕሌይድ፣ ዋች ዋችድ፣ ክሊን ክሊንድ፣ ስተዲ ስተዲድ፣ ክሪኤት ክሪኤትድ፣ ሴል ሶልድ፣ ቴል ቶልድ። እነዚህ ቶልድ እና ሶልድ ዲ በስተመጨረሻቸው ያላቸው እንጂ ኢዲ በስተመጨረሻቸው ያላቸው አይደሉም። በመቀጠል ዋክ ዋክድ፣ ቶክ ቶክድ፣ ወርክ ወርክድ፣ ኩክ ኩክድ፣ ሉክ ሉክድ፣ ቡክ ቡክድ፣ ኒድ ኒድድ። እነዚህ እንዳለ ግሶች ምንድናቸው? ኢዲ በስተመጨረሻቸው በመጨመር ብቻ የምትቀይሯቸው ናቸው ማለት ነው። ኢኤን ወይም ደግሞ ኤንኢ ወይም ደግሞ ኤን ቨርብ ስሪ በሚሆኑ ጊዜ ያላቸውን ደግሞ በምናይ ጊዜ ኢት ኢትን፣ ራይት ሪትን፣ ዱ ወይም ደግሞ ዳዝ ወደ ደን ይቀየራል። ቢ ወደ ቢን፣ ጎ ወደ ጎን፣ ቢጊን ወደ ቢጋን፣ ጊቭ ጊቨን፣ ቴክ ቴክን፣ ሲ ሲን፣ ድራይቭ ድሪቨን፣ ራይድ ሪደን፣ ሃይድ ሂደን፣ ስፒክ ስፖክን። ስለዚህ እነዚህ እንዳለ ኢኤን ወይም ደግሞ ኤንኢ በስተመጨረሻቸው ያላቸውና አሊያም ደግሞ ኤን በስተመጨረሻቸው ያላቸው ግሶች ናቸው ማለት ነው። ቢሆንም ግን ሁልጊዜ ማለት አይደለም። ለምሳሌ ቨርቧን ወደ ቨርብ ስሪ ሲቀይር ድሪንክ ድራንክ፣ ብሪንግ ብሮት፣ ቲች ቶት፣ ቲንክ ቶት፣ ባይ ባውት። እነዚህ እንዳለ የምታዩቸው ኤክሴፕሽኖች የምንላቸው ወይም ደግሞ ልዩ የምንላቸው ናቸው ማለት ነው። ልዩ ያልንበት ምክንያት ምንድን ነው? በስተመጨረሻቸው ኤኤን ወይም ደግሞ ኢዲ በመጨመር ብቻ ግሶችን ሁልጊዜም ቨርብ ስሪ እንደምናደርጋቸው ለማሳየት ስለተፈለገ ነው ማለት ነው። እሺ አክቲቭ ቮይስ ወደ ፓሲቭ ቮይስ በሚቀየር ጊዜ ኢንዳይሬክት ኦብጀክት። ኢንዳይሬክት ኦብጀክት ማለት በተዘዋዋሪ ድርጊቱ የሚፈጸምበት ማለት ነው። ዳይሬክት ኦብጀክት ማለት በቀጥታ ድርጊቱ የሚፈጸምበት ማለት ነው። ቨርብ ማለት የድርጊት ቃል ወይም ደግሞ ግስ ማለት ነው። ሰብጀክት ማለት የአረፍተ ነገሩ ባለቤት ማለት ነው፣ ወይም ደግሞ ድርጊት ፈጻሚው ማለት ነው። ኢንዳይሬክት ኦብጀክት በሚኖራቸው ጊዜ ምሳሌ they ought to collect money for the church። እዚህ አረፍተ ነገር ውስጥ ዘይ የአረፍተ ነገሩ ባለቤት ወይም ደግሞ የገንዘቡ ሰብሳቢዎች፣ ought to collect ድርጊቱ ወይም ደግሞ ቨርብ መሰብሰብ አለበት። መኒ የሚሰበሰበው ቀጥታ ድርጊቱ የሚፈጸምበት ወይም ደግሞ ዳይሬክት ኦብጀክት፣ ለቸርች የሚሰበሰብለት ወይም ደግሞ ድርጊቱ በተዘዋዋሪ የሚደረግለት ማለት ነው። ስለዚህ ኢንዳይሬክት ኦብጀክት ማለት ነው። መኒ ought to be collected by them for the church። እዚህ ጋር መኒ የሚሰበሰበው ወይም ደግሞ ቀጥታ ድርጊቱ የሚፈጸምበት ዳይሬክት ኦብጀክት ነው። ለዛ ነው ለአረፍተ ነገሩ መጀመሪያ የመጣው ማለት ነው ፓሲቭ በሚሆን ጊዜ። ስለዚህ ይህ የምታዩት ምንድን ነው ማለት ነው? ወደ ፓሲቭ
ስለተቀየረ ነው ማለት ነው። እዚህ ጋር ቀደም ብሎ የተሰጠው አረፍተ ነገር ነው ወደ ፓሲቭ የተቀየረው። ስለዚህ ቀደም ብሎ የተሰጠን አረፍተ ነገር they ought to collect money for the church የሚለውን እዚህ ጋር ምን በመቀየር ነው ማለት ነው? money ought to be collected by them for the church ነው ማለት ነው። ስለዚህ ይሄ ፓሲቭ ነው፣ ይሄ አክቲቭ ነው ማለት ነው። ኦኬ ይሄንን ካለን ought to collect ድርጊቱ ወይም ደግሞ ቨርብ መሰብሰብ አለበት የሚለው ነው። ማኒ የሚሰበሰበው ቀጥታ ድርጊቱ የሚፈጸምበት ነው። እንደገና ደግሞ ዘም የአረፍተ ነገሩ ድርጊት ፈጻሚዎች ናቸው ማለት ነው። ኦኬ the church ደግሞ የሚሰበሰብለት ወይም ድርጊቱ በተዘዋዋሪ የሚደረግለት ወይም የሚደረግበት ማለት ነው። ዳይሬክት ኦብጀክት። ክፍል 2 አክቲቭ ቮይስ ወደ ፓሲቭ ቮይስ ሁሉንም መስሪያ ቀመሮች ከነ አተገባበሩ። አክቲቭ የአክቲቭ ቀመር ምንድነው? እዚህ ጋር እንደምታዩት ሰብጀክት ፕላስ ቨርብ ፕላስ ኦብጀክት። ፓሲቭ በሚሆን ጊዜ ኦብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ ስሪ ፕላስ ባይ ኤጀንት ወይም ደግሞ ቀደም ብሎ ሰብጀክት የነበረውን እዚህ ጋር ወደ ኤጀንት ወይም ደግሞ ድርጊት ፈጻሚው ድርጊቱን ተግባሪ ብላችሁ ሰየማችሁት ማለት ነው። ስለዚህ እዚህ ጋር እያደረጋችሁ ያላችሁት ነገር ለሁሉም አክቲቭ ወደ ፓሲቭ በመቀየሩ ጊዜ ኦብጀክት እና ሰብጀክቱን ቦታ ተቀያይራላችሁ ማለት ነው። ስለዚህ ሰብጀክት ወደ መጨረሻ ይሄዳል፣ ኦብጀክት ወደ መጀመሪያ ይመጣል ወደ ፓሲቭ በመቀየሩ ጊዜ ማለት ነው። ስለዚህ እዚህ ጋር ማየት ያለባችሁ ሌላኛው ነገር ደግሞ ቨርብ ቱ ቢ ሁሉም ፓሲቭ አረፍተ ነገሮች ውስጥ ይኖራል። ሌላኛው ደግሞ ቨርብ ስሪ ሁሉም ፓሲቭ አረፍተ ነገሮች ውስጥ ይኖራል። ይህንን ስል ግን ቨርብ ቱ ቢ አጠቃቀማችሁ የተለያዩ ቴንሶች ላይ የተለያየ ቨርብ ቱ ቢ ልትጠቀሙ ትችላላችሁ። የተለያዩ ቨርብ ቱ ቢዎች አሏችሁ ማለት ነው። ስለዚህ እነሱም ቨርብ ቱ ቢዎቹ ምን ናቸው? ኢዝ፣ አም፣ አር፣ ዋዝ፣ ዌር፣ ቢ፣ ቢን እነዚህ እንዳለ የተለያዩ አይነት ቨርብ ቱ ቢዎች ናቸው ማለት ነው። ግን ሆኖም ስቲል ለሁሉም ፓሲቭ አረፍተ ነገር የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ማለት ደግሞ ከዚህ ቀደም በምሳሌ እንዳሳየዋችሁ ኤዲ ወይም ኢኤን፣ ዲ፣ ቲ የመሳሰሉት በስተመጨረሻ ያለው ግስ ነው ማለት ነው። ኦኬ ከአክቲቭ ወደ ፓሲቭ ከመቀየራችሁ በፊት ግሱን ካገኛችሁት ሁልጊዜም ከኋላው ሰብጀክት ከግሱ ቀጥሎ ደግሞ ኦብጀክት ይኖራል። ስለዚህ እነሱን ቦታ ማቀየር ነው የሚኖርባችሁ ማለት ነው ወደ ፓሲቭ ከመቀየራችሁ በፊት። ምሳሌ ሂ ኢትስ ባናና። ስለዚህ ግሱ ወይም ደግሞ ቨርቡ ኢትስ ነው። ከሱ በፊት ያለው ሂ የድርጊቱ ፈጻሚ ያለም ሰብጀክቱ ሲሆን ቀጥሎት ያለው ባናና ደግሞ ድርጊቱ የተፈጸመበት ኦብጀክት ነው። ቨርብ ዋን ምንም ያልተለወጠ ግስ ያለምንም አጋዥ ግስ ከሆነ ያለው የምትጠቀሙት ኢዝ ወይም ደግሞ አም ወይም ደግሞ አር ነው። ስለዚህ እዚህ ጋር ሂ ፕሌይስ ፉትቦል፣ ፉትቦል ኢዝ ፕሌይድ ባይ ሂም ሆነ ማለት ነው። ስለዚህ ሂ ፕሌይስ ቨርቧን ነበራችሁ። ስለዚህ ምን አደረጋችሁ ማለት ነው? ቨርቧናችሁን ቨርቧን ስላላችሁ ኢዝ ያለውን ግስ ተጠቀማችሁበት ማለት ነው። ስለዚህ ኢዝ ብላችሁ ቨርብ ቱ ቢያችሁ የተጠቀማችሁት ኢዝ ሆነ ማለት ነው። ኢዝ ሌላኛው የተጠቀማችሁበት ምክንያት አር ያልተጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው ማለት ነው። ስለዚህ ከግሳችሁ ጀርባ ያለው ሁልጊዜም ተጽዕኖ ይፈጥርባችኋል የምትጠቀሙትን ቨርብ ቱ ቢ እንድትመርጡ ማለት ነው። ስለዚህ አር ያልተጠቀማችሁበት ምክንያት ፉትቦል አንድ ስለሆነ ነው ማለት ነው። ኦኬ ምሳሌ 2 ዊ ፕሌይ ፉትቦል፣ ፉትቦል ኢዝ ፕሌይድ ባይ አስ። እዚህ ጋር እንደምትመለከቱት ኢዝ የተጠቀማችሁበት ምክንያት አር ያልተጠቀማችሁበት ምክንያት ቨርብ ቱ ቢ አሁንም እያወራን ያለ ነው ስለ ፉትቦል ስለሆነ ነው። ስለዚህ ፉትቦል አንድ ስለሆነ ነው ምን የተጠቀማችሁት ማለት ነው? ኢዝ የተጠቀማችሁት አር ያልተጠቀማችሁት ማለት ነው። ኢቭን ዶ ዊ አረፍተ ነገራችሁ መጀመሪያ ላይ ቢኖርም እሱ በነገራችን ላይ እዚህ በስተመጨረሻ ላይ አስ ሆኗል። ስለዚህ ባይ አስ። ኦኬ ምሳሌ 3 ዊ ፕሌይ ዊዝ ፉትቦልስ፣ ፉትቦልስ አር ፕሌይድ ዊዝ ባይ አስ ሆነ ማለት ነው። እዚህ ጋር አር የተጠቀማችሁበት ምክንያት ዊ በመኖሩ ሳይሆን አረፍተ ነገር ውስጥ ፉትቦልስ ብዙ በመሆኑ ነው። ስለዚህ ፉትቦልስ ብዙ ስለሆነ እነሱን ወደ አረፍተ ነገሩ መጀመሪያ ላይ በምታመጡ ጊዜ ቨርብ ቱ ቢያችሁ ምን ሆነ ማለት ነው? አር ሆነ ማለት ነው። ምሳሌ 4 ሂ ፕሌይስ ዊዝ ፉትቦልስ፣ ስለዚህ ፉትቦልስ አር ፕሌይድ ዊዝ ባይ ሂም። ስለዚህ እዚህ ጋር እንደምታዩት አርን የተጠቀማችሁበት ምክንያት ሰብጀክታችሁ
ሂም ስለሆነ ሳይሆን ወይም ደግሞ እዚህ ጋር ሂ ስለሆነ ሳይሆን ኤጀንታችሁ ሂም ስለሆነ ሳይሆን ፉትቦልስ ብዙ በመሆኑ ነው ማለት ነው። ስለዚህ ፉትቦልስ are played with by him። ስለዚህ is ወይም ደግሞ am ወይም ደግሞ are በምትመርጡ ጊዜ በዚህ ጊዜ ማስተዋል ያለባችሁ ነገር ኦብጀክታችሁ ብዛቱ ምን ያህል ነው ማለት ነው። ወደ ፓሲቭ በምትቀይሩ ጊዜ ኦብጀክታችሁ ከአንድ በላይ ከሆነ ወይም ደግሞ ብዙ ከሆነ በዚህ ጊዜ አርን ትጠቀማላችሁ ማለት ነው። አንድ ከሆነ ወይ ኢዝን ወይም ደግሞ አምን ትጠቀማላችሁ ማለት ነው። ኢዝ የሚሆነው ያው አንድ ከሆነ ነው። አም ደግሞ የሚሆነው አይ ከሆነ እና ከሆነ ብቻ ነው ማለት ነው ሰብጀክታችሁ። እና ሁልጊዜም ሰብጀክት ፕሮናውኖች ወደ ኦብጀክት ፕሮናውኖች ይቀየራሉ ፓሲቭ አረፍተ ነገራችሁ ላይ። እስካሁን እንዳያችሁት ባይ ሂም ባይ አስ እያልኩ ነበረ ማለት ነው። ስለዚህ አረፍተ ነገሮቹ መጨረሻ ላይ ባይ ብዬ ባይ አስ ባይ ሂም እያልኩኝ ነበረ። ይህን እያልኩበት የነበረበት ምክንያት ሰብጀክት ፕሮናውኖች እና የኦብጀክት ፕሮናውኖች ልዩነት፣ ሰብጀክት ፕሮናውኖች ሁልጊዜም ከግስ በፊት የሚገቡ ከድርጊት ቃሉ በፊት የሚገቡ ተውላጠ ስሞች ሲሆኑ ኦብጀክት ፕሮናውኖች ደግሞ ከግስ ቃሉ ቀጥሎ የሚገቡ ፕሮናውኖች ናቸው ማለት ነው። ለዚህም ነው ኦብጀክት ፕሮናውኖች ከግስ በፊት ስለሚገቡ ነው የተለያየ የሆኑት ማለት ነው። ያንን ለመለየት እንዲያመች ነው። ስለዚህ ሂ ወደ ሂም ይቀየራል፣ ሺ ወደ ሄር፣ ኢት ወደ ኢት፣ ዩ ያው ወደ ዩ፣ they ወደ them፣ አይ ወደ ሚ፣ ዊ ደግሞ ወደ አስ ይቀየራል ማለት ነው ወደ ፓሲቭ በምትቀየሩ ጊዜ። ማስታወሻ የሰብጀክት ፕሮናውንስ እና የኦብጀክት ፕሮናውንስ ዋነኛው የአገባብ ልዩነታቸው ሰብጀክት ፕሮናውንስ የሚገቡት ከግሱ በፊት ሲሆን ኦብጀክት ፕሮናውንስ ደግሞ ከግሱ ቀጥሎ መግባታቸው ነው። ምሳሌ ሂ ፕሌይስ ፉትቦል። ሂ ከፕሌይስ በፊት መግባቱ ሰብጀክት ፕሮናውን ያስብለዋል። ፉትቦል ኢዝ ፕሌይድ ባይ ሂም። ሂም ከድርጊቱ በኋላ ነው የመጣው፣ ለዛም ኦብጀክት ፕሮናውን ነው። ቨርብ ቱ ብዙ ጊዜ ኢዲ ወይም ዲ በስተመጨረሻው ያለው ብዙ ጊዜ ማለት ሁል ጊዜ አይደለም፣ ምክንያቱም ኢሬጉላር ቨርቦች ስላሉ። ከሆነ ደግሞ ያላችሁ የምትጠቀሙት ቨርብ ቱ ቢ ወዝ ወይም ደግሞ ዌር ነው። ስለዚህ ቨርብ ቱ ካላችሁ ቨርብ ቱ ማለት ብዙ ጊዜ ኢዲ ወይም ደግሞ ዲ በስተመጨረሻ ያለው ነው። በዚህ ጊዜ ወዝ አለም ደግሞ ዌርን እንደ ቨርብ ቱ ቢ ትጠቀማላችሁ ማለት ነው። ምክንያቱ ደግሞ ከዚህ ቀደም ያወራነው ቀመር ምንድነው? ሁልጊዜም ወደ ፓሲቭ በመቀየሩ ጊዜ ኦብጀክት ይቀድማል፣ ከዛም ቨርብ ቱ ቢ፣ ከዛም ቨርብ ስሪ፣ ከዛም በኋላ ባይ ኤጀንት ይኖራችኋል ማለት ነው። ስለዚህ ቨርብ ቱ ቢ ትጠቀማላችሁ ካልን ለሁሉም ቨርብ ስሪ ነው የምትጠቀሙት። ሁሉ ጊዜም ኦብጀክቱ መጀመሪያ ላይ ታስገባላችሁ፣ ኤጀንታችሁ መጨረሻ ላይ ታስገባላችሁ ካልን የሁሉም ቴንሶች ልዩነት ወደ ፓሲቭ በምትቀይሩ ጊዜ ምን ይሆናል ማለት ነው? ቨርብ ቱ ቢያቸው ሊሆናል ማለት ነው። አሁን እያጠናን ያለ ነው እሱ ነው ማለት ነው። ኦኬ ስለዚህ ሂ ፕሌይድ ፉትቦል። ፕሌይድ ቨርብ ቱ ስለሆነ ወይም ደግሞ ቨርብ ቱ ፕሌይድ ስላለ ወደ ፓሲቭ ስትቀይሩት ቨርብ ስሪ ከመጨረሻችሁ በፊት ላለፈ የምትጠቀሙትን ቨርብ ቱ ቢ ማለትም ወዝ ወይም ደግሞ ዌርን ትጠቀማላችሁ ማለት ነው። ፉትቦል ወዝ ፕሌይድ ባይ ሂም ይሆናል። ወዝ የተጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው ማለት ነው። ምሳሌ 2 ዊ ፕሌይድ ፉትቦል። ፉትቦል ወዝ ፕሌይድ ባይ አስ ወደ ፓሲቭ ሲቀየር ማለት ነው። ስለዚህ እዚህ ጋር ወዝ የተጠቀምንበት ምክንያት ፉትቦል አሁንም አንድ በመሆኑ ነው ማለት ነው። በተረፈ ቨርብ ስሪው ፕሌይድ ራሱ ፕሌይድ ነው ማለት ነው። ምሳሌ 3 ዊ ፕሌይድ ዊዝ ፉትቦልስ። ከዛ ፉትቦልስን ወደ መጀመሪያ መጣችሁት፣ ከዛም ዊን ደግሞ ወደ ኦብጀክት ፕሮናውን ቀይራችሁ ባይ ብላችሁ አስ አደረጋችሁት። ስለዚህ ፉትቦልስ ደግሞ ብዙ በመሆኑ የተነሳ ወዝን ሳይሆን ዌርን ተጠቀማችሁ፣ ከዛም ቨርብ ስሪያችሁን አስገባችሁ ማለት ነው። ስለዚህ ፉትቦልስ ዌር ፕሌይድ ዊዝ ባይ አስ ሆነ ማለት ነው። ምሳሌ 4 ዊ ፕሌይድ ፉትቦል። ፉትቦል ወዝ ፕሌይድ ባይ አስ ሆነ ማለት ነው። ፉትቦል ወደ መጀመሪያ መጣ፣ ዊ ወደ መጨረሻ ሄደ። ስለዚህ ባይ ብሎ አስ ሆኖ ሄደ ማለት ነው። ምክንያቱም ደግሞ ኦብጀክት ፕሮናውን ሆነ መጨረሻ ላይ ከግሱ ቀጥሎ ስለመጣ፣ ከዛ ደግሞ ፉትቦል አንድ ስለሆነ ወዝ ተጠቀማችሁ ማለት ነው እንደ ቨርብ ቱ ቢያችሁ። ምሳሌ 5 ዊ ፕሌይድ ዊዝ ፉትቦልስ። ፉትቦልስ ዌር ፕሌይድ ዊዝ ባይ አስ። ፉትቦልስ ብዙ በመሆኑ ነው የተጠቀማችሁት ቨርብ ቱ ቢ ዌር የሆነው። ከዛ ውጪ ያለው እንደተጠበቀ ነው ማለት ነው። ወደ ፓሲቭ ስቀይሩ የምትጠቀሙት ስትራክቸር መጨረሻ ላይ ያለውን ኦብጀክታችሁን ወደ መጀመሪያ ታመጣላችሁ። ይሄን ወደ መጀመሪያ መጣን፣ ይሄን ደግሞ ወደ መጨረሻ ወሰድ ነው። ከዛ በኋላ ቨርብ ቱ ቢያችሁን ትጠቀማላችሁ ማለት ነው። ኦኬ ምሳሌ 6 he played with footballs. footballs were played with by him። እዚህ ጋር
ፉትቦልስ ብዙ በመሆኑ ዌር ተጠቀማችሁ። ከዛ ውጪ ፉትቦልስ እና ይሄን ቦታ ቀያየራችሁት ያ ዋነኛው ነገራችሁ ነው። ስለዚህ ግሱን ታገኛላችሁ። ከግሱ ቀጥሎ ያለው ኦብጀክታችሁ ነው። ከግሱ ጀርባ ያለው ደግሞ ሰብጀክታችሁ ነው። ስለዚህ ኦብጀክት እና ሰብጀክታችሁን ቦታ ማቀየር ነው የሚሆነው ማለት ነው። ስለዚህ ፉትቦልስ ዌር ፕሌይድ ዊዝ ባይ ሂም ይሆናል ማለት ነው። አክቲቭ ቮይስ ላይ ኮንቲኒየስ ከሆነ ማለትም አይኤንጂ ግሱ መጨረሻ ላይ ካለ ቢንግ ለፓሲቭ ትጠቀማላችሁ። ምሳሌ 1 he is playing football። ስለዚህ እዚህ ጋር አይኤንጂ በሚኖራችሁ አይኤንጂ ያለው ግስ በሚኖራችሁ ጊዜ ነው። ስለዚህ ቨርብ ዋን ፕላስ አይኤንጂ በሚኖራችሁ ጊዜ አረፍተ ነገራችሁ ውስጥ ያን ጊዜ በቨርብ ቱ ቢው መካከልና በቨርብ ስሪው መካከል ወደ ፓሲቭ በምትቀይሩ ጊዜ ቢንግ ታስገባላችሁ ነው የነው። ስለዚህ ምሳሌ 1 he is playing football football is being played by him። ምሳሌ 2 we are playing football football is ነው የተባለው። ስለዚህ are is እና አምን በመተካካት ተጠቀማቸዋላችሁ። ምክንያቱም ደግሞ ተመሳሳይ ጊዜን የሚያመላክቱ በመሆናቸው ነው። ተመሳሳይ ጊዜን ቢያመላክቱም ግን የምትጠቀሙባቸው የምትጠቀሙበት የስም ወይም ደግሞ የተለወጠ ስም ብዛት ይወስነዋል። ለዛ ነው ፉትቦል ካላችሁ is የምትሉት ማለት ነው። ዊ ደግሞ ካላችሁ are የምትሉበት ምክንያት ያ ነው። ግን ተመሳሳይ ጊዜን ስለሆነ የሚያመላክቱት አሁንም ቢሆን በመተካከል ልትጠቀሟቸው ትችላላችሁ እንደየአስፈላጊነቱ ማለት ነው። ስለዚህ ምሳሌ 2 አሁን ብትመለከቱ we are playing football ከዛ ፉትቦል is ሆነ። ስለዚህ are ወደ is ተቀየረ ማለት ነው። ያው ያንኑ ተመሳሳይ ጊዜ ለማመላከት ስለተፈለገ ነው ማለት ቢሆንም ግን የፉትቦል ቁጥር 1 በመሆኑ የዊ ቁጥር ደግሞ ብዙ በመሆኑ የተነሳ ለዊ are ተጠቀምን ለፉትቦል ደግሞ is ተጠቀምን ማለት ነው። ፉትቦል is being played by us ሆነ ማለት ነው። ስለዚህ ፉትቦል እና ዊ ወደ መጨረሻ ሄደ፣ ፉትቦል ወደ መጀመሪያ መጣ። ስለዚህ ዊ ወደ መጨረሻ ሲሄድ ባይ አስ ሆኖ ሄደ። ከዛ በመሃል ላይ ፉትቦል ብለን ይይዛለን፣ ምክንያቱ ደግሞ ፉትቦል 1 ስለሆነ። ከዛ ቢንግ አስገባን ኮንቲኒየስ ስለሆነ። ከዛ ፕሌይድ በስሪ ተጠቀምን። በዚህ መልኩ በቀላሉ ወደ ኮንቲኒየስ ቀይራችሁት ማለት ነው። ኦኬ ምሳሌ 3 we are playing with footballs are being played with by us። ስለዚህ ፉትቦልስ እዚህ ጋር ብዙ በመሆኑ ነው አርን የተጠቀማችሁት ማለት ነው። ፉትቦል ቢሆን ኖሮ እንደቀደሙ ስለዚህ እንደከዚህ ቀደሙ እንደ ምሳሌ 2 ማለት ነው ተጠቀሙ ነበር። ግን እዚህ ጋር ፉትቦልስ ብዙ በመሆኑ ነው አርን የተጠቀማችሁት ማለት ነው። ኦኬ ምሳሌ 4 we are playing football is being played by us። ስለዚህ እዚህ ጋር are playing ስለዚህ ምን አደረጋችሁ? ፉትቦል 1 ስለሆነ ወደ መጀመሪያ መጣችሁት። ከዛ በኋላ ይዛ አስተገባችሁ ማለት ነው። አር ተጠቀማችሁ በምክንያት ፉትቦል 1 በመሆኑ ነው። ከዛ በኋላ በቨርብ ቱ ቢው እና በቨርብ ስሪው መካከል ደግሞ አዲስ ሌላ ቨርብ ቱ ቢ መጠቀም ይኖርባቸዋል ከቴንሷን መለካችሁ ውጪ። ስለዚህ ቢንግ ጨመራችሁ ማለት ነው። ስለዚህ ኮንቲኒየስ አረፍተ ነገር ላይ ቢንግ እየጨመራችሁ ነው የምትሄዱት ማለት ነው። ስለዚህ አይኤንጂ ያለው ክስ ካላችሁ አክቲቭ ቮይስ ላይ፣ ፓሲቭ ቮይስ ላይ ቢንግን ትጠቀማላችሁ ማለት ወደ ፓሲቭ ስትቀይሩ። ምሳሌ 5 we were playing with footballs were being played with by us። ስለዚህ እዚህ ጋር እንደምትመለከቱት አይኤንጂ ስላለ አይኤንጂ ካለ ደግሞ በቨርብ ቱ ቢው እና በቨርብ ስሪው መካከል ሁልጊዜም ምንጨምሩ ማለት ነው ቢንግ ትጨምራላችሁ ማለት ነው። ከዛ በተረፈ እስካሁን ስትሰሩበት የነበረው መንገድ ነው የምትሰሩበት። ስለዚህ ፉትቦልስ ወደ መጀመሪያ መጣ፣ ዊ ወደ መጨረሻ ሄደ ባይ አስ ሆኖ። ከዛ በተረፈ ያሉት እንዳለ መሀል ላይ ይገባሉ ማለት ነው። ፉትቦልስ ብዙ ስለሆነ ዌር ተጠቀማላችሁ። ከዛ ቢንግ ፕሌይድ ዊዝ ባይ አስ ሆነ ማለት ነው። ምሳሌ 6 we will be playing football። ለዚህኛው አረፍተ ነገር በዊል ቢ እና በፕሌይድ መካከል ቢንግ ማስገባት ነው። ከዛ ውጪ እስካሁን ስትጠቀሙት የነበረውን ቀመር ነው የምትጠቀሙት ማለት ነው። ስለዚህ ፉትቦል ወደ መጀመሪያ ይመጣል መጨረሻ ላይ ስለነበር አክቲቭ ቮይስ ላይ፣ እንደገና ደግሞ ዊ ወደ መጨረሻ ይሄዳል ማለት ነው። ኦኬ ምሳሌ 7 we played with footballs። እዚህ ጋር ፉትቦልስ ወደ መጀመሪያ ይመጣል፣ ዊ ባይ አስ ሆኖ ወደ መጨረሻ ይሄዳል። ከዛ ውጪ ፕሌይድ ስለሚል ዌር ፕሌይድ ተጠቅማችሁ። ይሄ በነገራችን ላይ የጽሁፍ ስህተት ነው። ስለዚህ ምሳሌ 7 እና ምሳሌ 8 መሆን ያለባቸው ምን ቴንስ ላይ ነው? እነዚህ ፓስት ቴንስ ላይ ቨርብ ቱ ላይ መግባት የነበረባቸው ናቸው። ስለዚህ የስህተት ነው ማለት ነው። የአሰራሩ ስህተት አይደለም፣ ግን የገባበት ቦታ ነው ስህተት። ኦኬ ይህንን ካለን
ሃዝ እና ሃቭን በመተካከል ልትጠቀሙ ትችላላችሁ። እንደገና ወዝ እና ዌርን በመተካከል ልትጠቀሙ ትችላላችሁ። እንደገና ኢዝ አም አርን በመተካከል ልትጠቀሙ ትችላላችሁ። ይህ የሆነበት ምክንያት ደግሞ ተመሳሳይ ጊዜን የሚያመላክቱ በመሆናቸውና የስማችሁ ወይም ደግሞ የተውላጠ ስማችሁ ብዛት ሊለያይ ስለሚችል ነው ማለት ነው። ስለዚህ የስማችሁን የስማችሁ ወይም የተውላጠ ስማችሁ ብዛት ሊለያይ ስለሚችል ወይ ኢዝ ወይ አም ወይም ደግሞ አርን ተመሳሳይ አረፍተ ነገር ውስጥ ልትጠቀሟቸው ትችላላችሁ ማለት ነው። ለምሳሌ we are playing football የሚለው ላይ football is being played by us ኢዝን መጠቀም የቻላችሁ በምክንያት አር ያለ ተመሳሳይ ጊዜ ለማመላከት ስለፈለጋችሁና ቢሆንም ግን ፉትቦል አንድ ስለሆነ ነው፣ ወይ ደግሞ ብዙ ስለሆነ ነው ማለት ነው። ስለዚህ ከፉትቦል ቀጥሎ እናስገባው የምንችለው ኢዝን በመሆኑ ነው ማለት ነው። ቀጣይ ላይ በምንገባ ጊዜ ወዝና ዌርንም በመተካከል ልትጠቀሙ ትችላላችሁ። ስለዚህ ከነሱ በፊት በመጣው ስም ላይ ተመስርተው ነው ማለት ነው። ወዝን አሊያም ደግሞ ዌር ልትጠቀሙ የምትችሉት ከዚህ ቀደም የነገርኳችሁ ኢዝን ወይ አምን ወይም ደግሞ አር ልትጠቀሙ የምትችሉት ማለት ነው። ከነሱ በፊት የመጣው ስም ወይም ደግሞ ተውላጠ ስም ይወስናል። እዚህ ጋር ብትመለከቱ he was playing with footballs ነው ያለበት። he was playing with footballs ቢሆን እዚህ ጋር ስለዚህ he was playing with footballs የሚለውን footballs were being played with by him ይሆናል ማለት ነው። ግን ማስተዋል ያለባችሁ ነገር ዋነኛው ነገር ይሄንን ነው ልነግራችሁ የፈለኩት። ስለዚህ ፉትቦልስ ዌር ነው የተባለው፣ እንደገና ደግሞ ሂ ደግሞ ወዝ ነው የተባለው። ስለዚህ ሂ ወዝ ነው የተባለው። ይሄ በነገራችን ላይ ግራማቲካሊ ኢንኮሬክት ነው። እዚህ ጋር አይንጂ መኖር አለበት። እዚህ ጋር ደግሞ ፉትቦልስ ዌር ቢይንግ ይኖራል ማለት ነው። ምክንያቱም ይሄ አይንጂ ስለነበረው ከዚህ ቀደም ያስተማርኳችሁ ነው። ለዛ ቢይንግ ይኖራል ማለት ነው እዚህ ጋር። ኦኬ ይህንን ካለን ፉትቦልስ ዌር ነው የምትሉት፣ ይህ ደግሞ ሃዝ ነው የምትሉት ማለት ነው። ተመሳሳይ ጊዜን ቢያመላክቱም ግን የተለያየ ቁጥር ላለው ሰብጀክት ወይም ደግሞ ስም የተለያየ ወይ ደግሞ ወዝን ወይም ደግሞ ዌርን፣ አንድ ከሆነ ወዝን ብዙ ከሆነ ደግሞ ዌርን ትጠቀማላችሁ ማለት ነው። ሃዝ እና ሃቭንም በመተካከል ልትጠቀሟቸው ትችላላችሁ። ተመሳሳይ ጊዜን የሚያመላክቱ ቢሆንም ግን ከነሱ በፊት ባለው ስም ወይም ደግሞ ተውላጠ ስም ብዛት ላይ የተመሰረተ ነው ማለት ነው። ብዙ ከሆነ ሃቭን ትጠቀማላችሁ። ተውላጠ ስማችሁ ወይም ደግሞ ስማችሁ ከነሱ በፊት ያለው ስም ወይም ደግሞ ተውላጠ ስም አንድ ከሆነ ደግሞ ሃዝን ትጠቀማላችሁ ማለት ነው። ስለዚህ ጋር እንደምትመለከቱት we have already played football የሚለው football has been played already by us ሆነ ማለት ነው። ስለዚህ ይሄ ምንድነው እዚህ ጋር የሆነው ነገር ወደ ፓሲቭ በምትቀይሩ ጊዜ ፉትቦል አንድ በመሆኑ ነው ሃዝ የተጠቀማችሁት። even if we have ያለ ቢሆንም ማለት ነው። ስለዚህ we have ነበረ ግን ፉትቦል ሃዝ ሆነ ወደ ፓሲቭ ሲቀየር ማለት ነው። ፉትቦል ሃዝ የሆነበት ምክንያት ፉትቦል አንድ በመሆኑ ነው። we have ደግሞ የሆነበት ምክንያት ደግሞ we ብዙ በመሆኑ ነው ማለት ነው። ስለዚህ አንድ አይነት ጊዜን ስለሚያመላክቱ በመተካከል ልትጠቀሟቸው ትችላላችሁ እንደየአስፈላጊነቱ ወይም ደግሞ እንደ ከነሱ በፊት እንዳለው ስም ብዛት ተመስርታችሁ ማለት ነው። ኦኬ በመቀጠል ሃዝ ወይም ደግሞ ሃቭ በሚኖራችሁ ጊዜ ሃዝ ወይም ሃቭ ወይም ደግሞ ሃድ በሚኖራችሁ ጊዜ የምትጠቀሙት ቨርብ ቱ ቢ ምንድነው? ሃዝ ወይም ደግሞ ሃቭ ወይም ደግሞ ሃድ በሚኖራችሁ ጊዜ የምትጠቀሙት ቨርብ ቱ ቢ ቢን የምንለውን ነው ወደ ፓሲቭ በምትቀይሩ ጊዜ ማለት ነው። ስለዚህ he has already played football የሚለው ፉትቦል has been played already by him ይሆናል ማለት ነው። ስለዚህ በሃዝ እና በቨርብ ስሪያችሁ መካከል ቢን ታስገባላችሁ ማለት ነው። ወደ ፓሲቭ ስቀይሩ ከዚህ ቀደም የነበረው ስትራክቸር እንደተጠበቀ ሆኖ ማለትም ፉትቦል ወደ መጀመሪያ ሄደ፣ ሂ ደግሞ ወደ መጨረሻ as ኤጀንት ሆኖ ሄደ ማለት። ስለዚህ ድርጊት ፈጻሚው መጨረሻ ላይ ይገባል፣ ድርጊቱ የተፈጸመበት ደግሞ መጀመሪያ ላይ ይገባል ማለት ነው። ሁሉም ፓሲቭ አረፍተ ነገር ላይ የሚሰሩበት መንገድ ይህ ነው። we have already played football የምሳሌ ሁለት ነው። we have already played football የሚለው football has been played already by us ሆነ ማለት ነው። ስለዚህ እዚህ ጋር የሆነውም ነገር ተመሳሳይ ነው። ቢሆንም ግን ሃቭን በሃዝ ተካናት ወደታችኛው ወደ ፓሲቭ በመንገባ ጊዜ ምሳሌ ሁለት ላይ አስተውላችሁ ከሆነ ስለዚህ ወደ ሃዝ የቀየርንበት ምክንያት ስቲል ተመሳሳይ ጊዜን ቢያመላክቱ የተለያየ የሰብጀክት ቁጥር ወይም ደግሞ የተለያየ አረፍተ ነገሩ መጀመሪያ ላይ ያለው ስም ወይም ደግሞ ተውላጠ ስም የተለያየ ብዛት ስላለው ነው ማለት ነው። ስለዚህ we have ያልንበት ምክንያት we ብዙ ስለነበር ነው። ሃዝ ደግሞ የተጠቀምንበት ምክንያት ፉትቦል ሃዝ ደግሞ ያለበት ምክንያት ደግሞ ፉትቦል አንድ በመሆኑ ነው ማለት ነው። ከዛ በተረፈ ያደረጋችሁት ነገር ከዚህ ቀደም ስናደርግ የነበረው ነው። ፉትቦል ወደ አረፍተ ነገሩ መጀመሪያ ሄደ፣
ዊ ደግሞ አረፍተ ነገሩ መጨረሻ ላይ ሄደ ማለት ነው። ልክ እንደምን ሆኖ እንደ ኤጀንት ሆኖ ከዛ ውጪ ደግሞ ቨርብ ስሪ መጠቀማችሁ እንዳለ ሆኖ ሃቭን ወደ አስተካችሁት። ምክንያቱ ደግሞ ፉትቦል አንድ ስለሆነ ከዛ ግን ቢን ማስገባትን እንዳትረሱ ማለት ነው ወደ ፓሲቭ ስትቀይሩ። ምሳሌ 3 we have already played with footballs። ስለዚህ ጊዜ ጋር አሁን ኦብጀክታችሁ ብዙ በሚሆን ጊዜ ለማሳየት ስለፈለኩ ነው። እዚህ ጋር footballs have been played with already by us ሆነ ማለት ነው። ስለዚህ እዚህ ጋር የሚያደርጋችሁት ነገር ምንድነው? ፉትቦልስ ወደ መጀመሪያ መጣ፣ ዊ ደግሞ as an agent ሆኖ አረፍተ ነገሩ መጨረሻ ላይ ገባ። ከዛ have been played ሆነ ማለት ነው። ስለዚህ have ብላችሁ ቢን አስገባችሁ ማለት ነው። ከዛም ቨርብ ስሪ ተጠቅማችሁ ከዛ በፊት ከኤጀንታችሁ በፊት ሁልጊዜም ከኤጀንታችሁ በፊት ማስገባት የምትፈልጉት መረጃ እንዳለ ካለ ከኤጀንታችሁ በፊት ነው የምታስገቡት። ኤጀንቱ ሁልጊዜ መጨረሻ ላይ ነው፣ ወይም የድርጊቱ ፈጻሚ ሁልጊዜ አረፍተ ነገሩ መጨረሻ ላይ ነው መግባት ያለበት ማለት ነው። ምሳሌ 4 he had already played football። ስለዚህ ይህ ምን ይሆናል ማለት ነው? ፉትቦል had been played already by him። ስለዚህ ይህም ተመሳሳይ ነው። ቢሆንም ግን had ሲሆን hadን ለየትኛውም ሰብጀክት መጠቀም ስለምችሉ ወይም ለየትኛውም ስም ማመነት ወለተስ መጠቀም ስለምችሉ እዚህ ጋር በቀላሉ የምታደርጉት ነገር ቢንን ታስገባላችሁ፣ ከዛ ቨርብ ስሪ ታስገባላችሁ፣ ኤጀንታችሁን ወደ አረፍተ ነገሩ መጨረሻ ላይ ትወስዱታላችሁ። ይሄ ማለት ድርጊት ፈጻሚውን አረፍተ ነገሩ መጀመሪያ ላይ የነበረውን አክቲቭ ቮይስ ላይ እሱን ወደ አረፍተ ነገሩ መጨረሻ ትወስዱታላችሁ። ከዛ በተረፈ ፉትቦልን ወይም ደግሞ ኦብጀክታችሁን ወደ አረፍተ ነገሩ መጀመሪያ ላይ ታመጡታላችሁ ማለት ነው። ኦኬ ምሳሌ 5 we had already played with footballs። እንዴ የአረፍተ ነገሩ ኦብጀክት ወይም ደግሞ ድርጊት የተፈጸመበት ብዙ ቢሆንስ ብላችሁ ከጠየቃችሁ ነው ይሄንን ለማሳየት የፈለኩት። ስለዚህ ፉትቦልስ ሆነ አሁንም ቢሆን hadን ራሱን የምትጠቀሙት ማለት ነው። ስለዚህ ፉትቦልስ had been played with already by us ሆነ ማለት ነው። ኦኬ ምሳሌ 6 we will have already played with footballs። እዚህ ጋር ዊልስ ቢኖር ብላችሁ ልትጠይቁ ትችላላችሁ። ለዛ ዊልም ቢኖር አሁንም have እስካለ ድረስ ቢንን መጠቀማችሁ አይቀርም ማለት ነው። ስለዚህ footballs will have been played with already by us ይሆናል ማለት ነው። ኦኬ ዊል ለብቻው አክቲቭ አረፍተ ነገር ላይ ዊል ለብቻው ካለ ዊል ለብቻው አለ ስል ምን ማለት ነው? ዊል ብሎ ቨርቧን ካላችሁ ማለት ነው። ዊል ብሎ ቨርቧን ካላችሁ ያን ጊዜ የምትጠቀሙት ቢ የሚለውን ቨርብ ቱ ቢ ነው የምትጠቀሙት ማለት ነው። ስለዚህ አክቲቭ ቮይስ ላይ ምን ይሆናል? he will play football tomorrow የሚለው ፓሲቭ ሲሆን football will be played tomorrow by him ይሆናል ማለት ነው። ምሳሌ 2 we will play football tomorrow የሚለው ፓሲቭ ሲሆን football will be played tomorrow by us ይሆናል ማለት ነው። ስለዚህ ፉትቦልን ወደ መጀመሪያ ያመጣችሁት አረፍተ ነገር መጀመሪያ ዊን ወደ ኤጀንት አድርጋችሁ አረፍተ ነገር መጨረሻ ላይ ወሰዳችሁት በዊል እና በዋነኛው ክስ መካከል ደግሞ ቢያስገባችሁ ጨረሳችሁ ማለት ነው። ስለዚህ ዋነኛውን ክሳችሁን ቨርብ ስሪ እስካደረጋችሁት ድረስ አጠናቃችኋል ማለት ነው ቴክኒካል መስራት። ከዛ በተረፈ ከኤጀንቱ በፊት መረጃችሁን ሌሎች መረጃዎችን ለምሳሌ ድርጊት የሚፈጸምበት ጊዜ እዚህ ጋር ቱሞሮ ነው። ለዛ ያንን ጊዜውን ማስገባታችሁን እንዳትረሱ ማለት ነው። ማስገባት ያለባችሁን ተጨማሪ መረጃ ካለ አረፍተ ነገሩ አክቲቭ ቮይሱ ላይ የነበረ መረጃ ካለ ከሰብጀክት ኦብጀክት እና ከቨርብ ውጪ እንደ አድቨርብ ልክ እንደዚህ አይነት አድቨርብ ኦፍ ታይም ያን ጊዜ ከኤጀንታችሁ በፊት ነው የምታስገቡት፣ ወይም ከአረፍተ ነገሩ መጨረሻ ላይ ካለው የምታስገቡት ከድርጊቱ ፈጻሚው በፊት ነው ማለት ነው። ምሳሌ 3 አክቲቭ we will play with footballs tomorrow። ፓሲቭ ምን ይሆናል? footballs will be played with tomorrow by us ይሆናል ማለት ነው። ስለዚህ እዚህ ጋር የምታደርጉት ነገር ምንድነው የሚሆነው? ሰብጀክታችሁ ወደ አረፍተ ነገሩ መጨረሻ ይመጣል፣ ኦብጀክታችሁ ደግሞ ወደ አረፍተ ነገሩ መጀመሪያ ይመጣል። ከዛ በተረፈ will be played ተጠቅማላችሁ ማለት ነው። ስለዚህ ሁሉም ላይ የምታደርጉት ተመሳሳይ ነው ማለት ነው። ከዛ በተረፈ ስለዚህ የአረፍተ ነገራችሁ ድርጊት የተፈጸመበት አካል ብዙም ሆነ የአረፍተ ነገራችሁ ድርጊቱ የሚፈጽመው አካል አንድ ቢሆን ዊል ካለ ሁልጊዜም ቢን ተጠቀሙ። ዊል ደግሞ ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ ዊል ቢ ብላችሁ ፕሌይድ። ከዛ ውጪ አረፍተ ነገራችሁ መጨረሻ ላይ ያለው ድርጊት የተፈጸመበት ነው እሱን ወደ መጀመሪያ፣ አረፍተ ነገሩ መጀመሪያ ላይ ያለውን ደግሞ ወደ አረፍተ ነገሩ መጨረሻ ትወስዱታላችሁ። ከዛ ውጪ በመሃል ማስገባት የሚኖራችሁ ቨርብ ቱ ቢ በዚህ መልኩ ታስገባላችሁ ማለት ነው። ከዚህ በተረፈ ሁለት ኦብጀክት በሚኖር ጊዜ ብላችሁ ልጠይቁ ትችላላችሁ። ሁለት ኦብጀክት በሚኖር ጊዜ ወደ ፓሲቭ ቮይስ ስትቀይሩ የምታደርጉት ነገር ምንድነው?
ከቨርባችሁ ቀጥታ ቀጥሎ የሚገኘውን ምን ታደርጉታላችሁ? ቨርባችሁን ካገኛችሁ ከቨርቡ ቀጥሎ ኢንስታንትሊ የሚገኘውን ወደ አረፍተ ነገሩ መጀመሪያ ትወስዱታላችሁ። ከቨርቡ ቀጥታ ከኋላ የሚገኘውን ደግሞ ወደ አረፍተ ነገሩ መጨረሻ ላይ ትወስዱታላችሁ። ከዛ በዚህ መልኩ ከአክቲቭ ወደ ፓሲቭ ትቀይሩታላችሁ ማለት ነው። ምሳሌ they ought to collect money for the church የሚለውን አክቲቭ አረፍተ ነገር ወደ ፓሲቭ ስቀይረው money ought to be collected for the church by them ይሆናል ማለት ነው። ስለዚህ ከኮሌክት ጀርባ ያለው ከought to collect ጀርባ ያለው ዘይ ነው። ስለዚህ ዘይን ወደ መጨረሻ አደረግነው፣ ማኒን ደግሞ ወደ መጀመሪያ ያመጣ ነው። ከዛ ውጪ ከባይዘም ማለት ዘይ ወደ ባይዘም ተቀይሮ ነው ማለት ነው። ስለዚህ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ በቀላሉ መቀየር ትችላላችሁ። ኦኬ። ስለዚህ ከአክቲቭ ወደ ፓሲቭ ስትቀይሩ የግሱን እና የአጋዥ ግሱን ቦታ ካገኛችሁ ከግሱ ቀጥሎ ኦብጀክት፣ ከግሱ እና ከአጋዥ ግሱ በፊት ደግሞ ሰብጀክት ታገኛላችሁ። ስለዚህ በዚህ ተመስርታችሁ ሰብጀክትን እና ኦብጀክትን ቦታ በማቀየር መልሳችሁን ማግኘት ትችላላችሁ። በስተመጨረሻ ደግሞ ሁልጊዜም ኤጀንትን ወይም ደግሞ የድርጊት ፈጻሚውን ታስገባላችሁ ማለት ነው። ማጠቃለያ፣ ስላነበባችሁ አመሰግናለሁ። ከዚህ ቀደም ስለ ቴንስ ጥያቄዎች አሰራር የጻፍኩትን ታይተው የማይታወቁ ቀላሎች የቴንሶቹ አሰራር ከነተግባራችሁ የተሰኘውን መጽሐፍ በዩቲዩብ ላይ የአብስራ ወንደሰን ብሎ ሰርች በማድረግ ወደ ፕሌሊስት የሚለውን በመጫን ማይ ቦክስን ተጭናችሁ ታገኙታላችሁ። ከጠቀማችሁ ለወዳጃችሁ አጋሩትና አግዙት። የአብስራ ግሶቹን በማየት ብቻ ወደ ፓሲቭ መቀየር ይቻላል? አዎን፣ እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር ዌር ዋቺንግ ተሰጥቶናል። ስለዚህ ዌር ዋቺንግ አለን። ስለዚህ ይሄኛው ኦብጀክታችን ነው፣ ይሄኛው ደግሞ ሰብጀክታችን ነው። ለዛ እዚህ ጋር የምናደርገው ነገር ምንድነው? ኦብጀክታችን ወደ መጀመሪያ ይመጣል፣ ሰብጀክታችን ደግሞ ወደ መጨረሻ ይሄዳል ማለት ነው። ሰብጀክታችን ወደ መጨረሻ ሲሄድ ባይ አስ ሆኖ ይሄዳል። ግን እዚህ ጋር ተመልከቱ። ሙቪ ካላችሁ ዌር እና ወዝን በመተካካት መጠቀም ትችላላችሁ። ስለዚህ ዌር ወዝ ይሆናል። ምክንያቱ ደግሞ ሙቪ እንደሚያሳየው አንዱ ኤ ካለ ከአንድ ቃል በፊት ኤ አርቲክሉ የሚያሳየው አንድ እንደሆነ ነው። ሌላኛው ደግሞ ሙቪ በስተመጨረሻው ኤስ የለውም፣ ለዛ አንድ ነው ማለት ነው። ስለዚህ ሙቪ ወዝ፣ ከዛ አይኤንጂ ካላችሁ ሁልጊዜም አይኤንጂ ያለው ግስ ካላችሁ እሱን በሱ ፈንታ ኮንቲኒየስ መሆኑን ለማሳየት ቢንግ ትጠቀማላችሁ። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ይሆናል ማለት ነው። እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ሆነ ማለት ነው። ስለዚህ አይኤንጂ ካላችሁ ቢንግ ተጠቀሙ። ከዛ ውጪ ግን ሁሉም ፓሲቭ ላይ ቨርብ ስሪ መጠቀማችሁ የማይቀር ነገር ነው ማለት ነው። እንደገና ደግሞ እዚህ ጋር ዌር ካላችሁ ወይ ወዝ ወይ ዌር ግዴታ ወደ ፓሲቭ በምትቀይሩ ጊዜ መኖር አለበት። ከዛ ውጪ ምክንያቱም ተመሳሳይ ጊዜን ስለሚያመላክቱ ማለት ነው። ከሁለት አንዱ መኖር ያለበት ያ ነው። በስተመጨረሻ ያው ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። በዚህ መልኩ ከአክቲቭ ወደ ፓሲቭ መቀየር ትችላላችሁ ማለት ነው። ወዝ ሲንጊንግ ካለ እንዴት ነው ወደ ፓሲቭ የምቀይረው ልትሉ ትችላላችሁ። ወዝ ሲንጊንግ ካለ የምትጠቀሙት ነገር አይኤንጂ በስተመጨረሻ ያለው ግስ ስላላችሁ ቢንግ ከወዝ እና ከቨርብ ስሪው መካከል ታስገባላችሁ ወደ ፓሲቭ ሲቀይሩ። ኦብጀክቱን ወደ ሰብጀክት ቦታ፣ ሰብጀክቱን ደግሞ ወደ ኦብጀክት ቦታ ማምጣቱ እንዳለ ሆኖ ማለት ነው። ስለዚህ ምን ይሆናል? ሶንግ አንድ ስለሆነ ወዝ ቢንግ ሳንግ ባይ ሄር ይሆናል ማለት ነው። ስለዚህ ሶንግ ወዝ ቢንግ ሳንግ ባይ ሄር ሆነ ማለት ነው። ስለዚህ ኤንጂ ካላችሁ ቢንግ ያለውን ነው ወደ ፓሲቭ ሲቀይሩ የምታስገቡት ማለት ነው። ሃዝ ብሮክን ካለ ወደ ፓሲቭ ሲቀይሩ ምንድነው የምታደርጉት? ሃዝ ብሮክን ካለ ወደ ፓሲቭ ሲቀይሩ የምታደርጉት ነገር ሃዝ ቢን ብሮክን ወይም ደግሞ ሃቭ ቢን ብሮክን እንዲሆን ማድረግ ነው። ሃዝ እና ሃቭ የምትጠቀሙት የሚወሰነው እንደ ኦብጀክታችሁ ብዛት ነው። ስለዚህ ኦብጀክት ወደ መጀመሪያ ይመጣል እንደ ሁልጊዜው፣ ሰብጀክት ደግሞ ወደ መጨረሻ ይሄዳል። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ያደርጋችሁ the vase ወደ መጀመሪያ መጣ፣ he by him ሆኖ ወደ መጨረሻ ሄደ። ከዛ has እና brokenን ምንም አቀይሯቸው፣ ምክንያቱ ደግሞ vase አንድ ስለሆነ has ተጠቀማላችሁ ማለት ነው። ስለዚህ ከዚህ ቀጥሎ ደግሞ ከhas ቀጥሎ been መጠቀም ብቻ ነው። ከዛ ውጪ ሌላው ነገር እንዳለ አንድ አይነት ነው ማለት ነው። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ኤ ነው እዚህ ጋር መልሳችሁ።
will have finished ካለኝ እንዴት ነው ወደ ፓሲቭ መቀየረው ብላችሁ ልትጠይቁት ትችላላችሁ። ወደ ፓሲቭ መቀየሩት ከሃቭ ቀጥሎ ቢን ማስገባት ብቻ ነው የሚኖርባችሁ። ከዛ ውጪ ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። ባይ ዘም ሆኖ ዘይ ስለሆነ እዚህ ጋር ባይ ዘም ይሆናል፣ ወደ ኦብጀክት ፕሮናውን ይቀየራል። ስለዚህ the work will have been finished by them ይሆናል ማለት ነው። am reading የሚል አጋዥ ግስና ግስ ከተሰጣችሁ በዚህ ጊዜ እንዴት ነው ወደ ፓሲቭ የምትቀይሩት? በዚህ ጊዜ የምታደርጉት ነገር መጀመሪያ ኦብጀክታችሁን ወደ መጀመሪያ ታመጡታላችሁ፣ ሰብጀክታችሁን ደግሞ ወደ መጨረሻ ትወስዱታላችሁ። ሰብጀክታችሁ ወደ መጨረሻ ስትወስዱት ባይ ሚ ሆኖ ይሄዳል። ምክንያቱም አይ ወደ ኦብጀክት ሲቀየር ባይ ሚ ነው የሚሆነው። ስለዚህ አይ ወደ ሚ ይቀየራል ማለት ነው። ስለዚህ a book is being read by me ይሆናል። ስለዚህ አይንጂ ያለው ግስ ካላችሁ በነገራችን ላይ ሁልጊዜም being ትጠቀማላችሁ ማለት ነው ወደ ፓሲቭ ሲቀየሩ። ስለዚህ ምንድነው beingን የምታስገቡት ከis ወይም ከam ወይም ደግሞ ከአር ቀጥሎ ነው ማለት ነው። ስለዚህ እዚህ ጋርም ያደረኩት ልክ እንደዛ ነው። a book is being ከዛ verb 3 ትጠቀማላችሁ። በነገራችን ላይ የሪድ verb 3 ራሱ ነው፣ በስፔሊንጋቸው ተመሳሳይ ነው፣ ግን ያው read ይሆናል ማለት ነው። ስለዚህ a book is being read by me ይሆናል ማለት ነው። ስለዚህ ኤ ነው መልሳችሁ ማለት ነው። እዚህ ጋር ከአክቲቭ ወደ ፓሲቭ እንዴት ትቀይራላችሁ? ግሶቹን በማየት ብቻ ወደ ፓሲቭ መቀየር ይቻላል? አሁን እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር ዌር ዋቺንግ ተሰጥቶናል። ስለዚህ ዌር ዋቺንግ አለን። ስለዚህ ይሄኛው ኦብጀክታችን ነው፣ ይሄኛው ደግሞ ሰብጀክታችን ነው። ለዛ እዚህ ጋር የምናደርገው ነገር ምንድነው? ኦብጀክታችን ወደ መጀመሪያ ይመጣል፣ ሰብጀክታችን ደግሞ ወደ መጨረሻ ይሄዳል ማለት ነው። ሰብጀክታችን ወደ መጨረሻ ሲሄድ ባይ አስ ሆኖ ይሄዳል። ግን እዚህ ጋር ተመልከቱ። ሙቪ ካላችሁ ዌር እና ወዝን በመተካካት መጠቀም ትችላላችሁ። ስለዚህ ዌር ወዝ ይሆናል። ምክንያቱ ደግሞ ሙቪ እንደሚያሳየው አንዱ ኤ ካለ ከአንድ ቃል በፊት ኤ አርቲክሉ የሚያሳየው አንድ እንደሆነ ነው። ሌላኛው ደግሞ ሙቪ በስተመጨረሻው ኤስ የለውም፣ ለዛ አንድ ነው ማለት ነው። ስለዚህ ሙቪ ወዝ ከዛ አይንጂ ካላችሁ ሁልጊዜ አይንጂ ያለው ግስ ካላችሁ እሱን በሱ ፈንታ ኮንቲኒየስ መሆኑን ለማሳየት ቢንግ ትጠቀማላችሁ። ስለዚህ a movie was being watched by us ይሆናል ማለት ነው። እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ a movie was being watched by us ሆነ ማለት ነው። ስለዚህ አይንጂ ካላችሁ ቢንግ ተጠቀሙ። ከዛ ውጪ ግን ሁሉም ፓሲቭ ላይ ቨርብ ስሪ መጠቀማችሁ የማይቀር ነገር ነው ማለት ነው። እንደገና ደግሞ እዚህ ጋር ዌር ካላችሁ ወይ ወዝ ወይ ዌር ግዴታ ወደ ፓሲቭ በምትቀይሩ ጊዜ መኖር አለበት። ከዛ ውጪ ምክንያቱም ተመሳሳይ ጊዜን ስለሚያመላክቱ ማለት ነው። ከሁለት አንዱ መኖር ያለበት ያ ነው። በስተመጨረሻ ያው ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። በዚህ መልኩ ከአክቲቭ ወደ ፓሲቭ መቀየር ትችላላችሁ ማለት ነው። ዌር ዋቺንግ ከሆነ ግሳችሁ በዚህ ጊዜ የምትጠቀሙት ወደ ፓሲቭ ሲቀይሩ ምንድነው? ወደ ፓሲቭ ሲቀይሩ የምትጠቀሙት ምንድነው? ቢንግ ይኖራችኋል ማለት ነው። ቢንግ ታስገባላችሁ። ከዛ ውጪ ዌር ይሁን ወዝ ይሁን ሁለቱም አንድ አይነት ጊዜ ስለሆነ የሚገልጹት በዚህ ጊዜ የምትጠቀሙት ዌር ይሁን ወዝ ይሁን የሚወስነው ኦብጀክታችሁ ነው ማለት ነው። ምክንያቱም እሱ ወደ መጀመሪያ ስለሚመጣ። ስለዚህ a movie ወደ መጀመሪያ ይመጣል፣ ከዛ ዊ ደግሞ by us ሆኖ ወደ መጨረሻ ይሄዳል። ስለዚህ a movie was being watched by us ይሆናል ማለት ነው። ስለዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ግሶቻችሁን ብቻ በማየት ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል? አዎ ይቻላል። እሱን ማሳያችሁ ይሆናል እዚህ ፕሬዘንት ፐርፌክት ቴንስ ላይ። ኦኬ እዚህ ጋር የምታደርጉት ነገር ሁልጊዜም ቨርባችሁን ካገኛችሁ በኋላ እዚህ ጋር እንደምታዩት፣ ስለዚህ ቨርባችሁን ካገኛችሁ በኋላ ቀጥታ በስተመጨረሻ ያለው ኦብጀክቱ ነው፣ መጀመሪያ ላይ ያለው ደግሞ ሰብጀክቱ ነው ማለት ነው። ስለዚህ የምታደርጉት ነገር እነሱን ቦታ ተቀያየራላችሁ ማለት ነው። ስለዚህ እነሱን ቦታ ስታቀያየሩ the assignments have been completed by us ይሆናል ማለት ነው። ኖ the assignment አንድ ነው፣ ለዛ has ትጠቀማላችሁ ማለት። ስለዚህ the assignment has been በነገራችን has እና have ተመሳሳይ ጊዜ ነው የሚገልጹት፣ ግን ቢሆንም ከነሱ በፊት ባለው ሰብጀክት ወይም ደግሞ ኦብጀክት ቁጥር ላይ የተመሰረቱ ናቸው። ስለዚህ the assignment አንድ ስለሆነ ነው has የተጠቀምኩት፣ ግን the assignments ብዙ ቢሆን ኖሮ have ነበር የተጠቀም የነበረው ማለት ነው። ስቲል ተመሳሳይ ጊዜን ማመላከት ስለሚችል ስለዚህ the assignment has been completed by us። ስለዚህ has ወይም ደግሞ have ካላችሁ ሁሉ ጊዜ ወደ ፓሲቭ ሲቀይሩ been ተጠቀሙ ማለት ነው። ስለዚህ በነገራችን ላይ has እና haveን አልቀየርኳቸውም።
እዚህ ጋር ማለት ነው። ስለዚህ ምን ይሆናል ማለት ነው? the assignment has been completed by us የሚል ይሆናል ማለት ነው። was singing ካለ እንዴት ነው ወደ ፓሲቭ የምቀይረው ልትሉ ትችላላችሁ። was singing ካለ የምትጠቀሙት ነገር ing በስተመጨረሻ ያለው ግስ ስላላችሁ being ከወዝ እና ከቨርብ ስሪው መካከል ታስገባላችሁ ማለት ወደ ፓሲቭ ሲቀይሩ ኦብጀክቱን ወደ ሰብጀክት ቦታ ሰብጀክቱን ደግሞ ወደ ኦብጀክት ቦታ ማምጣቱ እንዳለ ሆኖ ማለት ነው። ስለዚህ ምን ይሆናል? a song አንድ ስለሆነ was being sung by her ይሆናል ማለት ነው። ስለዚህ a song was being sung by her ሆነ ማለት ነው። ስለዚህ ኤነርጂ ካላችሁ being ያለው ነው ወደ ፓሲቭ ሲቀይሩ የምታስገቡት ማለት ነው። has broken ካለ ወደ ፓሲቭ ሲቀይሩ ምንድነው የምታረጉት? has broken ካለ ወደ ፓሲቭ ሲቀይሩ የምታረጉት ነገር has been broken ወይም ደግሞ have been broken እንዲሆን ማድረግ ነው። has እና have የምትጠቀሙት የሚወሰነው እንደ ኦብጀክታችሁ ብዛት ነው። ስለዚህ ኦብጀክት ወደ መጀመሪያ ይመጣል እንደ ሁልጊዜው፣ ሰብጀክት ደግሞ ወደ መጨረሻ ይሄዳል። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ያደረጋችሁ the vase ወደ መጀመሪያ መጣ፣ he by him ሆኖ ወደ መጨረሻ ሄደ። ከዛ has እና brokenን ምንም አቀይሯቸው፣ ምክንያቱ ደግሞ vase አንድ ስለሆነ has ተጠቀማላችሁ ማለት ነው። ስለዚህ ከሱ ቀጥሎ ደግሞ ከhas ቀጥሎ been መጠቀም ብቻ ነው። ከዛ ውጪ ሌላው ነገር እንዳለ አንድ አይነት ነው ማለት ነው። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ a ነው እዚህ ጋር መልሳችሁ። will have finished ካለኝ እንዴት ነው ወደ ፓሲቭ መቀየረው ብላችሁ ልትጠይቁት ትችላላችሁ። ወደ ፓሲቭ መቀየሩት ከሃቭ ቀጥሎ ቢን ማስገባት ብቻ ነው የሚኖርባችሁ። ከዛ ውጪ ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። by them ሆኖ they ስለሆነ እዚህ ጋር by them ይሆናል፣ ወደ ኦብጀክት ፕሮናውን ይቀየራል። ስለዚህ the work will have been finished by them ይሆናል ማለት ነው። am reading የሚል አጋዥ ግስና ግስ ከተሰጣችሁ በዚህ ጊዜ እንዴት ነው ወደ ፓሲቭ የምትቀይሩት? በዚህ ጊዜ የምታደርጉት ነገር መጀመሪያ ኦብጀክታችሁን ወደ መጀመሪያ ታመጡታላችሁ፣ ሰብጀክታችሁን ደግሞ ወደ መጨረሻ ትወስዱታላችሁ። ሰብጀክታችሁ ወደ መጨረሻ ስትወስዱት ባይ ሚ ሆኖ ይሄዳል፣ ምክንያቱም አይ ወደ ኦብጀክት ሲቀየር ባይ ሚ ነው የሚሆነው። ስለዚህ አይ ወደ ሚ ይቀየራል ማለት ነው። ስለዚህ a book is being read by me ይሆናል። ስለዚህ አይንጂ ያለው ግስ ካላችሁ በነገራችን ላይ ሁልጊዜም being ትጠቀማላችሁ ማለት ነው ወደ ፓሲቭ ሲቀየሩ። ስለዚህ ምንድነው beingን የምታስገቡት ከis ወይም ከam ወይም ደግሞ ከአር ቀጥሎ ነው ማለት ነው። ስለዚህ እዚህ ጋርም ያረኩት ልክ እንደዛ ነው። a book is being ከዛ verb 3 ትጠቀማላችሁ። በነገራችን ላይ የሪድ verb 3 ራሱ ነው፣ በስፔሊንጋቸው ተመሳሳይ ነው፣ ግን ያው read ይሆናል ማለት ነው። ስለዚህ a book is being read by me ይሆናል ማለት ነው። ስለዚህ ኤ ነው መልሳችሁ ማለት ነው። እዚህ ጋር ግሱን በማየት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል ወይ? አሁን እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር is going to ነው፣ is going to bake ነው ግሳችን ማለት ነው፣ ግሶቻችን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር መጀመሪያ ኦብጀክታችንን ግሳችሁን ካገኛችሁ ሁልጊዜም ኦብጀክታችሁን ወደ መጀመሪያ ታምጡታላችሁ፣ ሰብጀክታችሁ ደግሞ መጨረሻ ላይ እንደ ኤጀንት ሆኖ ይሄዳል ማለት ነው። ስለዚህ እዚህ ጋር የሚሆነው ምንድነው አጌግ ሞተር ግሳችሁን በማየት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል። አዎ እዚህ ጋር የምታደርጉት ነገር is going to bake ነው ግሳችሁ። ስለዚህ እዚህ ጋር የምታደርጉት ነገር a cake ወደ መጀመሪያ ይመጣል፣ እንደገና ደግሞ ሺ ወደ መጨረሻ ይሄዳል ማለት ነው። ሺ ወደ መጨረሻ ሲሄድ ግን እንደ ኤጀንት ሆኖ ነው የሚሄደው። ስለዚህ by her ይሆናል ማለት ነው። ስለዚህ እዚህ ጋር የሚሆነው ነገር a cake ብላችሁ ትጀምራላችሁ ከኦብጀክታችሁ is going to be baked by her ይሆናል ማለት ነው። ስለዚህ be የጨመራችሁበት ምክንያት ምንድነው? ሁልጊዜም ማንኛውም አይነት ፊቸር ቴንስን የሚያመላክት ከሆነ ጎይንግ ቱ ካላችሁ እንደገና ዊል ካላችሁ ያን ጊዜ የምትጠቀሙት ቢ ይሆናል ማለት ነው፣ የምትጠቀሙት ቨርብ ቱ ቢ። ምክንያቱ ደግሞ ሁሉም ፓሲቭ አረፍተ ነገር ላይ ቨርብ ቱ ቢ መጠቀም ስላለባችሁ ማለት ነው። ግሶቹን ብቻ በማየት ወደ ፓሲቭ ቮይስ መቀየር ይቻላል ወይ? አሁን ግሶቹን ብቻ በማየት ወደ ፓሲቭ ቮይስ መቀየር ትችላላችሁ። እሱን ላሳያችሁ። እዚህ ጋር ምንድነው ዊል ቢ ኢቲንግ ነው የተሰጣችሁ ግስ። ስለዚህ የምታደርጉት ነገር ከግሱ ቀጥሎ የሚመጣው ያ ኦብጀክታችሁ ነው። ለዛ ኦብጀክታችሁ ደግሞ ወደ ፓሲቭ ሲቀይሩ ወደ አረፍተ ነገሩ መጀመሪያ ታመጡታላችሁ ማለት ነው።
ስለዚህ ሳንድዊች ወደ አረፍተ ነገሩ መጀመሪያ ይመጣል። እንደገና ደግሞ ሂ ወደ አረፍተ ነገሩ መጨረሻ ይሄዳል ማለት ነው። ስለዚህ ሂ ወደ አረፍተ ነገሩ መጨረሻ ሲሄድ ባይ ሂም ሆኖ ይሄዳል። እንደገና ሳንድዊች ደግሞ ያው ራሱ ነው፣ ምንም አይቀየርም ማለት ነው። ስለዚህ a sandwich will be being eaten by him ይሆናል ማለት ነው። ስለዚህ እዚህ ጋር መልሳችሁ የሚሆነው ኤ ነው ማለት ነው። ስለዚህ እዚህ ጋር የቀየርኩት ነገር ምንድነው? አንድ ቨርቡን ወደ ቨርብ ስሪ ቀየርኩት። ሌላኛው ደግሞ አይኤንጂ ግስ አይኤንጂ ያለው ግስ መሆኑን ለማመላከት ወይም ደግሞ ኮንቲኒየስ መሆኑን ለማመላከት ቢንግ ጨመርኩበት ከቨርብ ስሪው ጀርባ ማለት ነው። ለዛ እዚህ ጋር የምታዩት ነገር ያንን ነው ማለት ነው። ለዛ ቢንግ ጨመርኩ፣ እንደገና ደግሞ ቨርብ ስሪ ተጠቀምኩ ማለት ነው። ስለዚህ በዚህ መልኩ a sandwich will be being eaten by him የሆነበት ምክንያት ያ ነው ማለት ነው።